ዛሬ የቀነኒ ሙት ዓመት ጧፍ ማብራት ፕሮግራም ነበረ። ከዛ ገና መምጣቴ ነው እና ከኔ ጋር የቀረው ምን እንደሆነ ታውቃላችሁ? የእናትና አባቷ የቤተሰቦቿ አቅም ማጣት። እኛ ነን በቃ አቅማቸው፣ እኛ ብቻ ነን ያለናቸው። እናቷ ማለት ነው እንዴት እንደሚሰፈሰቡ ብታዩ ወለደ አንጀት። ልጅ ያለን ሰዎች ማለት ነው እናውቀዋለን ስሜቱን። ልጅ ያላችሁ ሰዎች ስሜቱን መገመት ትችላላችሁ፣ እንዴት እንደሚያሳዝኑ። አቅም የላቸውም፣ በቃ ደክሟቸዋል። ማን ነው ቲሸርት ማሰራት፣ ጧፍ ማብራት፣ በየሚዲያው እየተሄደ መሰጣት ማን ይወዳል? የ25 ዓመት ልጁን ቀብሮ ጋይዝ። እነዚህ ሰዎች እያለቀሱ ያሉት በመሞቷ ብቻ አይደለም፣ በኑሮዋም ነው። ያ ሁሉ ስቃይ፣ ያ ሁሉ በደል የቻለች ልጅ ማለት ነው። ዛሬ ነገ የማይባል ኬስ ዛሬ ነገ እየተባሉ ይሄ ደብዳቤ ባለጌ ሰው በነፃነት እየተንቀሳቀሰ ያለ ነው። እንዴት ትችሉታላችሁ እናንተ ሰዎች? እንዴት ትችሉታላችሁ? እንዴት ዝም ትላላችሁ? የሴቶችና ማህበራዊ ጉዳይ ምንም ማድረግ አይችሉም። የፍትህ ሚኒስቴር ቫይሱ ድረስ ገብተዋል። እነዚህ ሰዎች እያመላለሷቸው እነሱ ፍረዱልን አላሉም። በነገራችሁ ላይ ግደሉልን፣ ስቀሉልን፣ እሰሩልን አይደለም ያሉት። ኬዟ ድጋሚ ይታይልን ነው ያሉት። እናትም ስለሆንኩ እልህም ውስጤ ስላለ ዛሬ ደግሞ ሄጄ ሳያቸው፣ ሳወራቸው፣ ሳቅፋቸው ደግሞ የተሰማኝ ስብራት እነሱን አያርገኝ። እውነቴን ነው የምነግራችሁ። በልጃችሁ አትዩት። አይ ነው የምድር ፍትህ ቀነኒን አይመልሳትም፣ ግን ፍትህ ያስፈልጋቸዋል፣ መልስ ያስፈልገዋል። ይሄ ሁሉ ህዝብ እየጮኸ ማነው እሱ? ማነው እሱ? ምንድነው እሱ? ስንት ባለሀብት፣ ስንት ባለስልጣን፣ ስንት ወንጀል ሲሰሩ ከስልጣናቸው ከገንዘባቸው ምናቸው ሳያድናቸው ለፍትህ ሲቀርቡ አይተናል። ማነው እሱ? አንድ አመት ያለ ምንም መልስ። ኬዟ ድጋሚ ይታይላቸው። እነዚህ ሰዎች ኬዟ ድጋሚ ይታይላቸው። እነዚህ ሰዎች በየቀኑ እያለቀሱ ነው። አብረናቸው በየቀኑ እናለቅሳለን። እነዚህ ወላጆች በየቀኑ እየተሰበሩ ነው። አብረናቸው እስኪጠገኑ እንሰበራለን። ዝም አንልም። የኢትዮጵያ ህዝብ ደግሞ እኛ አቅም የሌለን ሰዎች አይደለንም። እውነት የቀነኒ ደም ያሳዘናችሁ ከሆነ የሌሎች ሴቶች ደም ያሳዘናችሁ ያሳሰባችሁ ውስጥ የከተታችሁ ከሆነ አቅም የሌለን ሰዎች አይደለንም። ስለዚህ ከአሁኗ ደቂቃ ጀምሮ የአባቷን ቃል ነው የምንሰማው፣ የእናቷን ቃል ነው የምንሰማው። መላልሰን ደከመን እያሉ ነው። ደከማቸው። እሺ ምንድን ነው የምትሉን? ምን እሰሩልን፣ ግደሉልን አላሏችሁም? ኬዛቸው ከመጀመሪያው ከችልሽ ከሞተችበት ቀን ጀምሮ ቤቷ የተፈተሸበት መንገድ፣ ኤቪደንስ የተሰበሰበበት መንገድ፣ ኦታፕሲዋ ሁላ ሳይቀር በጣም አንገታቸውን የደፉበት ኬዝ ነው ይሄ ኬዝ። ድጋሚ ክፈቱና ድጋሚ ሌሎች ፖሊሶች፣ ሌሎች መርማሪዎች ይሄንን ኬዝ ይዩላት እባካችሁ። ይሄን ብቻ ነው ማለት የምፈልገው። ለአሁን በጣም ስሜታዊ ሆኛለሁ ማለት እግዚአብሔር ፍርዱን ይስጥ። እግዚአብሔር ፍርዱን ይስጥ። ፍርድ ከእግዚአብሔር ነው። እግዚአብሔር አይዘገይም፣ እንደ ሰው እግዚአብሔር አይዘገይም። አንተም በነፃነት መንቀሳቀስ መኖር፣ ከስፖንሰሮች ጋር አልበም ልታወጣ እናያችኋለን። ትንፋሻችን እስክትወጣ ድረስ መልስ መጠየቃችን አናቆምም፣ አናስተኛችሁም። ሌሎቻችሁ ከኛ ጋር ከሆናችሁ ጆይናስ ንቃት ተጠባበቁ። ፍትህ ለቀነኒ ስለሆናችሁ እንግዲህ በሶሻል ሚዲያ ሀገርም ውስጥም ውጭ ሀገር ያሉ ሰዎች በቀነኒ ጉዳይ ላይ በፍትህ አቅጣጫ ብዙ ሲረባረቡ ነበር። ስቲል እየጠየቁም ያሉ አሉ። ሁላቸውንም እግዚአብሔር ይስጥልን ለማለት እንወዳለን። በቀነኒ ጉዳይ ላይ እንግዲህ ከኢንቨስቲጌሽኑ ጊዜ ጀምሮ ምንም አይነት እምነት አልነበረም። የተሰራበት የነበረው ነገር አሳማኝ አልነበረ። ፍትህ ለማግኘት ሳይሆን ሰውየውን ነፃ ለማድረግ ነው ሲሰራበት። ፋይናሊ የውሳኔ አሰጣጡም ደግሞ የተፈታበትን ሁኔታ ትራጀዲ የተሞላ አይነት ምንም ፍትሃዊነት ባለው መልኩ ቪክቲም የሆነውን ቤተሰብ ቁጭ አድርጎ አማክሮ ያለውን ነገር አስረድቶ ሳይሆን የተፈታበት የተለቀቀበትን መንገድ ድራማ ሰርቶ ነው የተለቀቀው።
ከዚያም በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዚያ ጊዜ ጀምሮ ያለውን ጊዜ ገስ ማድረግ ትችላላችሁ። እየተመካከርንበት ነው። ቲም እየተዋቀረ ነው። ጠብቁን፣ ቆዩን እየተባለ ስልክን ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ነው። ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነን። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተነዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ ነገር የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን የሚል በጎን ሲካሄድ ነበር። በባህላዊም ሁኔታ የተባለ ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም፣ በህግ የተያዘ ለዛውም ኢንቨስቲጌሽን ላይ ያለን ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርድ ወደ ማህበራዊ ወር ባህላዊ ፍርድ ቤት። እንደዚህ ተስማምተዋል፣ እንደዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። እንደ ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ የደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድለላ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም የማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ተጠይቀው ነበረ። እኔ ደጋግሜ ደውያለሁ፣ አልተሳካለኝም። ቶታሊ እኛ እየሄድንበት ነው የሚል መልስ እንደተሰጧቸው የሰማሁት እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተሄደበት ነገር የለም፣ ምንም ነገር። ስለዚህ እንደ አጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች፣ ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አይደለም። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት ያለበት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይህንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ እዚህ የተገኘ ነው። ስለዚህ እንደ አጠቃላይ የምንለው ነገር biyya alaas biyya keessas kan jirtan karaa adda addaa sooshaal miidiyaatiinis qaamaatiinis maatii kana kan jajjabeessaa turtan hundumaa sagalee kan taa'atan galata keenya dhiyeeffachuu barbaanna. Ittaan egaa jalqabaa kaasee hanga har'aatti jechaadha dhugaa mucaa keenya argachuuf haala baay'ee keessa dabareera. Kan hundumaa keessatti dhiibamuu waan akkasii waan baay'ee miidhaan baay'ee maatii akka ga'u gochuurraa kan hafe hanga har'aatti waan tokko illee hin arganne. Biyya mootummaan jiru biyya seerri jiru keessatti karaa kamiinuu taanaan namni miidhame tokko akka seeraatti furmaata argachuu kan qabu. Furmaata malee akkasumaan deddeebi'aa turreerra. Egaa namni seera jalaa miliquu nama jalaa miliquu danda'a, waaqa jalaa immoo hin miliqu. Karaa namaa ammallee abdiin qabu. Maaliif waan argine waan qabu. Waaqa biraa immoo hin eegna. Guddaa galatooma.